እየሄድን 3 ሰዓት ላይ ነው ከምሽቱ የደበደቡኝ የሰባበሩኝ ስትላን ነበር ከባርኪ ጋር ሆነ እሷ ምንም እንደማታቀሪያት እያረገች ነው ምንድነው ነገሩ ነበር 3 ሰዓት ማለት ነው ከማጅራት ይመጡኝ ነው ምናምን ነገር አልኳቸው በቃ እንደዛ አለፍ አሁንም ቢሆን ካንቺ ጋር የተያዘ ጉዳይ አለው ካንቺ ጋር የሆነ ነገር ዘተውበት የሄዱትን ነገር ታውቂያለሽ አይደል ነይ ተቀመጪ ባርኪ አይደለም ለአንቺ ለቶፋ ራሱ አልተመለሰም አንቺን የሆነ ነገር ቢያደርግሽ እንደዚህ ተናደሽ ብትወጪና የሆነ ነገር ቢያደርግሽ ራሱ እኛ ሳስበናል ያ የሚመለከተናል ብቻ ኮስታል ቢሆን ትመጣለ ምን ሆኜ ምን ማለት ነው በቃ ነገርያት እሷን ወዳታለሁ ምናምን ነገር ለእሷ አጠነቀቃለሁ የምትል ከሆነ አንቺ በምታፈቅረው ከሆነ የምታውቂው ነገር ካለ ተናገሪ አንቺ አንተም ተናገር ባርኪ ግብግብ አድርገሻለሁ ነገር ተናገሪ ምን ልናገር አሉ ምንድነው ማወቅ የምትፈልጉት ቆይ ለኛ ነገር ምን ጥቅም እንዴት ጥቅም ማለት ነው ማንም እኮ የለም አጠገብ አስፈላጊ አይደለም ያና የተገነነ እድሜ ለከን እንደተንጓቱ ካንድ ቀን ሬሳ እናገኛለን አንቺስ ምንድነሽ ትወጂዋለሽ እንዲቀና ብለሽ ከሆነ ታይ ይሄ ጨዋታ አያምርልሽ ረዴታቸው ነው ስለዚህ አብሬያት በመጀመሪያ ደረጃ አንቺ ታላቅ ወንድም ሆነ ከኔ ጋር ራሴ መጀመሪያ ዴቴን ወጣ አልጠበቀኝ ማን አንተ ምን አይደለም እሱ አይደለም በል እሱ ከሆነ እኔ ራሴ እጄ ነኝ የምገለው አይደለም በል እስቲ አንተ ቀድሞ ነው አይደለም በል ስጠኝ አይደለም አይደለም ምክንያቱም ይደበድብ ጉዳዩን ነግሯል ከባኪራ ከንተነራ ወይ ደግሞ ይሄን ነገር አድርግልኝ ብሏል በርግጥነት ነው መለክቱ አቡ አንተኛ እስቲ ተኛ አረፍ አድርግ አንተ ቀን እስቲ እሺ ላንተ ቀረፍታል እሺ አትነዝንጂኝ እሺ አልነዘለስኩ ፈንጋፈ ያሁን እኮ ነገርኛ እሺ ልጁ እንደዚህ ያተረፈው ምን አስደርጋችሁ ምን አስደርጋችሁ ምንድነው ነው ተወናሽን ተይና ልጁ የተረ እስቲ ያኔ ታዋት እንዴ ምን እንደሆነ ታገርልኝ እንዴ አንቺ ጋር ሆነ አይደል እንዴ ተደረገበ ምንድነው ነው ብለሽ መልሰሽ ይጠይቅኛለሽ እስቲ ተዋት በቃ እንዴ አፍሪስ ፍቅረኛሽ ጋር አብረሽ አይደል እንዴ እሺ ተዋት በቃ ባርኪ ምንድነው ምን ተዋት ባርኪ ተረጋጉ እስቲ ማን እንደዚህ ያደረገችልኝ ባርኪ ምንድነው ነገር የተፈጠረውን ነገር ለምን አዋሪኛ ዝም በል ልጁ እግሩ ተሰብሯል ጭንቅላቱ ተደብድቧል ያንቺ ፍቅረኛ ይዛ ተፈቱ ያስሆነ ምንድነው ጉዳዩ ምንድነው ባርኪ አንዴ አዋሪኝ ነኝ ባርኪ ካንቺ ጋር ለምንድነው ስታሪደው አብራችሁ ተደበደበው አውቀ ነበር ነው እንደዚህ ሲሆን አውቀ ነበር አውቀ ነው ምን ማለት ነው አንተ ያማል እንዴ ምንድነው የሆንከው ቆይ ንገር ተደብድበህ ከሆስፒታል ብቻህን ነበር የመጣው ማን ያስደበደበው ብቻህን የመጣው አብረሽ ሆነሽ እንደተደበደብሽ ነበር ሲናገር የነበረው ምንድነው ነው የሆነው አውቆ ነው እንዴ ቶፋ ጨዋታ ነው እንዲያስከው እኮ የህይወት ጉዳይ ነው እኮ ቅድም አብረን እየሄድን 3 ሰዓት ላይ ነው ከምሽቱ የደበደቡኝ የሰባበሩኝ ስትላን ነበር ከባርኪ ጋር ሆነ እሷ ምንም እንደማታቀሪያት እያረገች ነው ምንድነው ነገሩ ነበር 3 ሰዓት ማታ ምንድነው ሰፈር የመሰለው ደውሎልኝ እኮ እንደዚህ ሆናል አለኝ ቆይ አንዴ ምንድነው የተፈጠረ ያለው ጉዳዩ ምንድነው ቶፋ ለምን ማትናገር አላችሁኝ እኔ አላውቅም ምኑና እና ያሻይ ነበር ቀርሜ ነገር ግን ራስ አይደል ወይ ምንድነው ተደብድቦ በአፋሪሽ ወንድም ተደብድቦ በአንቺ ጦስ ተደብድቦ እሱ እያለ ያለው ማለት ነው ከምሽቱ 3 ሰዓት ላይ ከስራ ወጥቼ ከባርኪ ጋር እየሄድን አይደለም ዱርዮሽ መጥቶ ደበደቡ ነው እያለ ያለው ኦኬ ነው በቃ አልሰማስተለኝ እና ታዲያ ምንድነው የሆንከው ሆኖኛ በነጠላ ጫማ ኪዶር ያለው ባንተ የመጣ አይደል እንዴ እንዴ ምንም ነው ታልጅ የምትሆነው ምኑን ይረጋጋግሩ ተሰብሯል ፊቱ እንደዚህ ሆኗል ገደውትስ ቢሆን በቅኖር አልነግራቸው እነሱ አልሰማ ሲሉኝ በቃ ከባርኪ ጋር ነበርኩኝ ዱርዬ ነው በቃ ማጅራት ይመጡኝ ነው ምናምን ነገር አልኳቸው በቃ እንደዛ አለፍኩ አሁንም ቢሆን ካንቺ ጋር የተያዘ ጉዳይ አለው ካንቺ ጋር የሆነ ነገር ዘተውበት የሄዱትን ነገር ታውቂያለሽ አይደል ዘተውበት የሄዱት ሰዎች ነው ያስደበደቡት ስለዚህ ማንነታቸውን ታውቂያለሽ አይደል ዝም በል አንተ አስር ያቷሸን እሺ ጻል ልጅ አይደለንም እኛ አንዴ እስቲ ምንድነው ንገረን እስቲ ለምን ተጀጀ እስኪ ገሉን ጠብቃለን እኔ ባር ላይ መዝም እየጠበቁ ነው ያሉ ነው ይሆናል ወይ ለምን ቶፒክ ልትጫወቱበት እስቲ ንገረን ምንድነው ባርኪ እሺ አለችም ትገዩዋለሽ የሚያፈቅርሽ ታፈቅሯለሁ እየሻብሽ ነበር ሰው ዘገር አፈቀርኩት አላድም ምንድነው ስራሽ ትወጂዋለሽ ምን ሌላውን ይዘሽ የምትጃላጀዩ ምንድነው ዝም በል አንተ ራስህ ዝም በል ለምንድን ነው ስርዓት የምትይዘው አንተ ስርዓት ያዝ እሺ ባርኪ ለምንድን ነው ያንቺ ችግር እኔ እኮ ሆስፒታል እንመጣለን ነበር ባርኪ አብራኝ ናት አጃ እያፈላችልን ነው እንዲህ አጃ የምታፈላለህ ቆይ አንተ ከዚህ ልጅ ብቻህን ስትመጣ አይደለም ወንድም የለም አትወደንም እንዴ አትፈልገንም ንገረን ወይ እኛ ዞር እንበል
አይደለም ብቻህን ኮስታል ቢሆን ትመጣለህ ምን ሆኜ እንደዚህ ሆነ በቃ ተናገራት ነገርያት እሷ የራሷ ጉዳይ ገደል ግቡ አብራችሁ ፈልጉ እሺ እንገባለን ብቻ ታያት ለምን ያልደወልክልኝ ለኔስ ቢሆን ምን ሆኜ ነው የምደውልልሽ ባርኪ ምንም አላውቅም አሁን ጉዳዩ ማለት ነው አልገባሁም እሺ ለባርኪ ታስብላታለህ አይደል ባርኪን እንደምታፈቅራት እንደምታስብላት ነው አይደል እየተናገርክ ያለው ዛሬ አንተ ላይ ዛቱ ይሄን ነገር አደረጉ ምናምን ነገር ነገ ደግሞ ለባርኪ ማይመለሱም እሷን ወዳታለሁ ምናምን ነገር ለሷ አጠነቀቃለሁ የምትል ከሆነ አንቺ የምታፈቅረው ከሆነ የምታጭው ነገር ካለ ተናገሪ አንተም ተናገር ባርኪ ዝቶበት ነው የሄደው ዝቶበት ለምን ነው እንዴ ነው ለነሱ የሚገባው ሰው ይሸት እንዳለ ተናገሪ መጀመሪያ እኛ እሱ ጋር እንለታለን እና እናወራዋለን እስቲ እረፍ እንዳትንቀሳቀስ ተብለሃል እኮ ኧረ እባክህ እንደፈለኩኝ ለምን አዘልም ናዝለን ይሄም ሰው አንቺም ልትሞቱ ነው የምታውቂውን ነገር ተናገሪ ይሄ ምንም የሚናገረው ነገር የለም ተመልከቺ እንደዚህ ሰባብሮት ያመጡት ያንቺ ቦይፍሬንድ ተብዬው ያ ሰውዬ ሲዝተበት ነበር ይሄ ሰውዬ ላይ አዎ ቪዲዮ ላይ እየተናገረ አይደል እንዴ ለምን መስለ ስርዓት እንኳን እኮ እየነገራችሁኝ አይደለም ምንድነው ባርኪ እየነገርኩሽ አይደል እንዴ ላስቀየመሽ አልፈልግም ባርኪ ምን ያህል እንደምታስቢልኝ ምን ያህል እንደምትወጂኝ አውቃለሁ ነገር ግን ባንቺ ህይወትም ላይ በቶፋም ህይወት ላይ የመጡ ሰዎች አሉ ያ ደግሞ ካንቺ ቦይፍሬንድ ጋር የሚያገናኘው ነገር አለ ማለት ነው ምንድነው የሚያገናኘው ቆይ ከኤልያስ ጋር ምንድነው የሚያገናኘው ዝቶበት ነው ሄደው ገለሃለሁ ብሎ በነጋታው ደግሞ መጥቶ ይኸው ተደብድቦ ተሰባብሮ እዚህ ተቀምጧል ስለዚህ ካንቺ ጋር የሚያገናኘው ነገር የለም ለኛ ነገር ምን የተፈጠረው ባርኪ ነበረች አይደል ያልከ እሷ ደግሞ ምን ይለች ምስቲ ነገር ማን ይዘው መጣው ቶፋ ያለው ካንቺ ጋር ነው ድልድዩ ጋር ሶስት አንቺ ምንም እንድትሆኝ አልፈልግም ነው እያልኩሽ ያለሁት እኔ ይገባሻል ግን ሁለታችሁ እየደበቃችሁ ያለው ነገር ማለት ነው አንቺ ለሱ ስትከላከይ እሱ ለአንቺ ሲከላከል በመሀል ሁለታችሁ የሚወጡ ልታሳጥሩ ሊያሳጣ ነው ጉዳዩ ዝርግፍግፍ አድርገሽ ያለውን ነገር ተናገሪ ምን ልናገር አሉ ምንድነው ማወቅ የምትፈልጉት ቆይ ለኛ ነገራችሁ አኗት እንደ ምን የተፈጠረው የተፈጠረው ነገር እንዳለ ነገር ማን ነው እንደዚህ ያደረገ እሺ ለምንድን ነው ያዋሻው ምን ነው ማውሻው ለምንድን ነው ሆስፒታል አልገባውም ምናምን ለምንድን ነው አባቴ ስትለኝ ነው ያልከው ለምንድን ነው አባቴ ስትለኝ ነው እሺ ምን የተፈጠረው ነገር ነው ስትይ ነው እሺ ይሄ ነገር ሲፈጠር ነው ማላውቀው አታውቂ ለምን ነገርከኝ ነገ ምን እንደሚያደርጉት አለ ባርኪ ማታ ነው የተፈጠረው እንደዚህ አይነት ሰማረለ ሁሉ ባላማቀው ቶፋ ባርኪ አሁን አንተ ሞክሽን ነበረሽ አሁን ሞክሽን ነበረሽ ለኪያ ብቻ ደግሞ የነገርኳት እነሱ ሰፈር ስለተፈጠረ ነው ጉዳዩ ተመልከት ጉዳዩ የሆነ ሰው ይሰማና ይነግራታል ምናምን ብዬ ቀለል አድርጌ ነበር የነገርኳት ስለነሱ ነገረች ከዛ ተያይዞ ነው አንተ ይሄን ነገር እየደበቅ አንድ ነገር ምን ነው ታውቃለህ ባርኪ ምን ብዬ ልንገርሽ እንደዚህ ያለው ምን ጥቅም ማለት ነው ማንም እኮ የማጠገብ አስፈላጊ አይደለም ያና የተጋነነ እድሜ ልክህን እንደተንጓተት ከአንድ ቀን ሬሳ እናገኘዋለን ቶፋ አንድ ምን እንድታቀል የምፈልግ እንደሆነ ታውቃለህ ይሄ ያንተ ነፍስ ብቻ አይደለም በዙሪያ ያሉ ሰዎች ነው ዛሬ በባርኪ መጣል እኔ ደግሞ በኪያ መጣባለሁ ይላል ነገ በባርኪ መጣል አሁን ደግሞ በሶፊ መጣባለሁ ይላል ሁሉንም ሰው ልታስገድድ ነው ያፍቃሪሽ ወንድም ነው አሰሚም እንዴ አንቺ ያፍቃሪሽ ወንድም ነው ባንቺ ምክንያት ተጣጣለ እሺ እንደዛ አዎ ነው አይሆንም ተይው እሺ እስቲ ማለት ይደውላለሁ ናማል እሺ አንተ እሷ አይደለም የሚሰማኝ ማለት አይደለም ማለት በእናትህ ማለት እሷ አይደለችም በለን በፍጹም እንዴት ይምላል ስለዚህ ይኸውልሽ ከአንቺ ጋር ነው የሚያገናኘው ጉዳዩ ሊሆን ይችላል ዝም በል እንዳታወራ አንተ ዝም በል ሊሆን ይችላል አላውቅም ማን ቶፋ አንተ አሁን ሊሆን ይችላልና አይሆንም እያልክ የልብህን ነገር እውነቱን ጠንቅቀህ እያወቅህ በዚህ መካከል ባርኪቱ የሆነ ነገር ትሁን አንተ የሆነ ነገር ሞተ መንገድ ላይ ማግኘት አድርጎ ነበረ እያልክ ያለው እንደዛ ማን እንደሆነ አላውቅም ቶፋ አንድ ነገር እንድታውቅ የምፈልገው ነገር ቢኖር ሰማኝ ከዚህ በፊት ማለት ነው እነዛ ሰዎች መጣው ንብረት ሊወስዱ ነው እኔ የመጡት ይሄን ንብረት በቃ ፊቱ ከሸፈነው እሱ ነው ማለት ነው አይደል ባርኪ በቃ እንደዚህ ነው ጉዳዩ አሁን ይሄ ሰው የሼት ማለት ነው ይነፍልኝ ከዛም በኋላ የእናንተ ችግራችሁ ፈቱት አሁንም ግራ ያጋባችሁ ያላችሁ ሰዎች ናችሁ አንፈላለግም ግን አንለያይ የሚባል ነገር የለም አሁንም ቢሆን አንቺ እሱ ማስፈልጊ ከሆነ ፍቅረኛ ይያዝ እያመጣሽ ነው ያለሽው ምን እያደረግሽ ነው ያለሽው ብዙ ግራ ያጋቡ ነገሮች እያደረግሽ ነው ያለሽው ቶፊቅን ፈልጓለሁ ሌላ ፍቅረኛ ይዘሽ እየመጣሽ እዚያ ይበጠበጥሽ ነው ያለሽው አሁንም ቢሆን ልክ አበጅለት አንቺ ይሁሉ ከተባጠሽ ቁጥር እየተፈጠረ ነው ያለው አሁን እንደዚህ ያደረገው አዳስ ነው ወይ እንደዚህ ያደረገው እኔ ፍቅር እገለዋለሁ ወይ እገለዋለሁ ወይ ልቀቀኝ
እርግጠኛ በምን ሆነ ነው? የትም አትሄጂም። ነሽ እኮ እኔ አንድ ቀን ሁለት ቀን ያገኘሁት ከዛ ውጪ ምንድን ነው እንደዚህ የሚያደርገው እሱን? ነይ ተቀመጪ ባርኪ። አይደለም ለአንቺ ለቶፋ ራሱ አልተመለሰም። አንቺን የሆነ ነገር ቢያደርግሽ እንደዚህ ተናደሽ ብትወጪና የሆነ ነገር ቢያደርግሽ ራሱ እኛ ሳስበናል፣ ያም ይመለከተናል። አንድ እንድታቂ የምፈልገው ነገር ቢኖር ማለት ነው እኔ ምንም አያደርገኝም፣ ጉዳያችሁ ግን እኔ በእኔ ዙሪያ ያሉትን ሰዎች ጫፋቸውን መንካት አይችልም። እሱ ማን ስለሆነ እንደዚህ የሚያደርገው? አንቺን ምንም አያደርግሽም ማለት ቶፋ መሞት አለበት ማለት ነው። እርግጠኛም እንደዛ ነው። ነው በዚህ ልክ እርግጠኛ ባርኪ ማንን ነው የምትወጂው? ባርኪ ቶፋ ነው የምትወጂው? ምንድነው ሌላ አፍቃሪ ማምጣት ምንድነው ይሄ? ለምን አንተ ያንተስ ደግሞ ለአፍቃሪ ልሰጥህ ከዛ ደግሞ ማዶ ሆኖ መጠበቅ ምንድነው? አንተ የማን ጠባቂ ነህ አንተ? የትኛው እንትን አንተ ማን ነህ አንተ? አንቺስ ምንድነሽ? ትወጂዋለሽ? እንዲቀና ብለሽ ከሆነ ታይ ይሄ ጨዋታ አያምርልሽ። ረዲታቸው ነው። ስለዚህ አብረያት በመጀመሪያ ደረጃ አንቺ አንተ ታላቅ ወንድም ሆነ ከኔ ጋር የመጀመሪያ ዴቴን ወጣ አልጠበቀኝ። ማን አንተ? እስቲ ራስህ ዴት ፈልግ ወይ በቃ ነው ብላለች። አንቺ ማልሆን ብለሻል አይደል? በቃ እኔ እና ተጣጣልኩ። አንቺ አንቺ ቶፋ እንዲሞት አስፈርደሽ በቃ አንተ ከሷ ጋር ተባባል ባርኪ እንድትገደል እንትን ብላ ከኔ ጋር ማቶኝ ከሆነ እሷን ይደፋታል። ከኔ ጋር ማቶኝ የሚረብሸን ደግሞ በመሀላችን ያለው ይሄ ሰው ነው ብሎ ነገሱን ደግሞ ይገድለዋል። እንደዚህ አይነት ሰው እኮ አልነበረም መሆኑን ማየው ሰባብሮ አምጥቶ አስቀመጠልሽ እኮ። ከዚህ በላይ ምንድን ነው የምትፈልጊው? ነገ ከኔ ጋር ማቶኝ ከሆነ ብሎ አንቺን ይገላል። በመሀላችን ያለው ደግሞ ቶፋ ነው ብሎ ቶፋን ይገላል። ካለበለዚያ ደግሞ የሚያደርገው በዙሪያ ያሉ ሰዎችን ማገትና መያዝ መደብደብ ነው። ባርኪ ይሄንን ነገር ወቂ። እንዴት በዚህ ልክ ታወራለህ? ልጅ መናገር እንኳን የሚችል ልጅ እኮ አይደለም። አንተ ዝም ብለህ ጣጣ ነው ቶፋ። አንተ ለስንት ታወቃ ሆነ ትችላለህ? እማየው ቦታ መጥቶ ጸጥ አድርጎ ቢሆን ከፍለውሃል። እንዳውንስ እኔ ጋር ገባኝ እኮ አለ ነው የምትፈልገው አንተ። ቁጭ በል የትም አትሄድም የትም ና መታኝ ተረሽ ነው ማጥቆም ሰውዬ ኪያ ነግታ እንደዚህ ምትንጫጫ ሰውዬ የትቴሮች ምን ታረጉ መሳብ ምንድነው እንትን ሲቀጥል ደግሞ አልጋ አለ ሶፋ ላይ ምንድነው ያጣብቀን? ተነስና ከፍ ነገር ባናተኛ እንዴ የሚመቸኝ እኔ ማቋንችና አንቻል እንደተሰበረ ሶፋ እንዴ አንድ ነገር ልንገርሽ ባርኪ እሱን ለማስቀናት ኮን እንዲያረሽ ያለሽ እሱ የራሷ ጉዳይ ነው። የፈለገችውን ታድርግ። ኮን ደግሞ አትምጪ እዚህ የሚያፈቅርሽ ሰው ጋር ሁኚ። ሁለት ቤት አትሁኚ። ይሄ ላንቺም ነው ለሱም ነው። ከሱ ጋር ብትሆኚ ከሆነ ያ ሰው እሱን ይጎዳል። ኪያ በጣም ቀልድኩ አደገግብን የመጣን ያለው ማምተን እኮ ነው ማሽ ሌላ ፍቅረኛሽ እየረበደበው ነው። ፍቅረኛሽ ታልሽ በምን እርግጠኛ ነህ? አንተ አይደለም ወይ ዝቶ ባህር አይደለም ወይ ያደርግም አልፈልግም። አይደለም እሺ ተግባባላችሁ አይደል? ማንልኝ እሱ አይደለም ወይ በይ ውስጥ እንደዛ ካለኛ ነው ጣላችሁ እንደፈለጋችሁ። እሺ አስረዳ ንገረኝ። አንተ ምለል እሱ አይደለም በለን እኛ ነው ጭራሽ ተከረከረሽ ወርቂ ስለሚያምነው ዝም ያለው ዝም ያለው አውቆ ነው። እሺ ምለል እሱ አይደለም በል። እሱ ከሆነ እኔ ራሴ እጄ ነኝ የምገለው። አይደለም በል እስኪ አንተ ቀድሞ ነው አይደለም በል። እርግጠኛ አይደለም አይደለም። ምክንያቱም ሲደበድብ ጉዳዩን ነግሯል። ከባርኪ ከእንትን ራቅ ወይም ደግሞ ይሄን ነገር አድርግልኝ ብለዋል። በእርግጠኝነት ነው በነገር ቶፋ። ስለዚህ ነው ጉዳዩ ለባርኪ ሳይሆን ለኪያ የነገርካት ጉዳዩን እሷ እንዳትጨነቅ ከእሷ ጋር እንደሚያገናኘው ስለምታውቀው ለባርኪ ደግሞ ባቅራሱ ጉዳዩ የሚያገናኘው ከአንቺ ጋር መሆኑን እንድታቂ የምፈልገው ነገር ቢኖር እንዲህ ተሰባብሮ ሲመጣ አንቺ ጋር አይደለም የደወለው ኪያ ጋር ነው የደወለው። ለምን እንደሆነ ታውቂያለሽ? ይሄ ነገር ከአንቺ ጋር እንደሚያገናኘውና እንደምትጨናነቂ ወይም ደግሞ ሄደሽ እነሱ ላይ እንደምትደነፊ በዛው ስለሚያውቅ ነው። እዛ ከሄድሽ የሆነ ነገር ትሆኛለሽ ብሎ አስበው ነው ለአንቺ ነገር ይሄ ነው ጉዳዩ። ይሄ ነው አይደለም። እኔ እርግጠኛ አይደለሁም። እሱ የሆነ ብለሽ ታስባለሽ እንጂ ለምንድን ነው እኔ ደወልኩሽ? የዛን ቀን እና ኪያ ሰፈር ነበር ይሄ ነገር የተፈጠረው። ይሄ ነገር የተፈጠረው እና ኪያ ሰፈር ነበር። አንተ እኔ ሰፈር እኮ ዱርዬ የለም። እኔ እኮ አሳምሬ አውቃለሁ። እኔ ሰፈር እኮ ዱርዬ የለም። ቢኖርም ከኔ ሰፈር እኮ ኖረሃል። አንተም አይደል እንዴ ያውቁሃል። የሰፈራቸው ልጆች ማንም አይመታም። ሌባ ቢሆን ደግሞ ሰርግ ቁጭ አርጎ አይደለም። ከዛ በኋላ ትሰሚያለሽ። ከዛ በኋላ ነገሩ ግራ ይገባል። ስለዚህ ነገር ቶፋ አሁን እሺ ቃል ባርኪ አሁን ምን አለ መሰለሽ ከአንቺ አንድ ነገር አሳውቀን አንድ ነገር ብቻ ነገረን። ወዴትም አትሄድም። አርፈህ ቁጭ በል። አንድ ነገር ግልጽ አድርግልን። አሰማም እንዴ ቁጭ በልና ተኛ። አሞሃል ተኛ። እስቲ ተኛ አረፍት አድርግ አንድ ቀን እስቲ እስቲ ለአንድ ቀን አረፍት አድርግ። እሺ አትነዝንዥኝ። እሺ አልነዘለስኩም። ተኛ አርፈህ ያሞሃል እንዴ
አንቺ ተወስጂናለሽ። የት ነው የምትወስድሽ? ቦታው ጋር ቶፋ አንድ ነገር እንድታውቅ የምፈልገው ነገር ልንገርህ። ሰማኝ አይደል? ወይ እኔ እዚህ ሆናለሁ እናንተ ፍቅረኛው ጋር አትወሰዳችሁ ሂዱ። እንትን በታ እንጂ የተፈጠረው ነገር አንድ ነገር ልንገርህ። ምን የሚባል ነገር የለም። እዚህ አጠገቤ እንድትሆን ነው። ቶፋ ሰበላበት ይሻላል። እሷና መድኃኒት እየያት በልሽ። በቃ እናንተ ውጡ እንደው አሁን ራስን ችለህ እኔ እንዳደፋሽ ራስን ችለህ ሙት ከፈለክ ራስን ችለህ ተሰባበር። ለዚህች ልጅም ጦስ ትተርፋለህ ካልተናገርክ ጉዳዩን። ስለሷ አይደል እንደ እዛ በብርድ ስትቀቀል የነበረው። አሁን ማንነታችን ራሱ በትክክል ጨረስና እኔ በቃ በእኛ ጉዳይ ላይ ለምን ትገባለህ? እስኪ ምንድነው ጉዳዩን የጨረስከው? እንዴ አውርተህ ተናገር እስኪ። ፊት የተመለሰው ጉዳይን ጨርሰህ ነው? እግር ተሰባብሮ የመጣው ጉዳይን ጨርሰህ ነው የምትለው? ይህች ልጅ እንዴት እየተነፋለቀች ስትመጣ እኔ ቁጭ ማለት ነበረብኝ? አልነበረችም በቦታው እኮ የምታውቀው ነገር የለም። ይኸው እያበደች አይደል እንደ እያለቀቀሰች አለችው። አስር አይነት ውሸት እየዋሸ ነው። ከእሷ ጋር የሚያገናኘው ነገር የለም። ሲጀምር የቱን ያንተ ጉዳይ የቱን እንተውል። እሷ ነበረች አልካ እስቲ ንገረኝ ነገር እንዳለ በእግዚአብሔር ሁሉ ንገረኝ። ለምን ታረክሻለሽ? እንደዚህ ሆነ ታዲያ ዝም ብለህ እንዴ? እኔ ደግሞ አላለቀስኩም። ንገረኝ ምንድን ነው የተፈጠረው? ምንድን ነው ያወቀው? ንገረኝ፣ ሁሉንም ነገር ንገረኝ። ሂድ እባክህ፣ ሾህን አትስራ። አንቺ ደግሞ አትደፋረቂ። የምታወራ ከሆነ አውራ አንተ እንጂ ስራትሽን ይዘሽ አናግረት ነው። እንደዚህ ይቆላል እንዴ? ስራት አናግረት እንጂ በእግዚአብሔር የኔ መቤት አውሪው አሁን እስቲ ምን አደረገችሽ? ቆይ በዚህ ልክ ምንድን ነው እንደዚህ የምትሆኚው? ምንም ኧረ እባክህ ከዚህ በላይ ትግዳለህና ታልፋለህ። እሺ እሱን ምን አደረገችኝ? ችግር የለብንም። እሺ ንገረን አንተ ጉዳዩ ንገረን። አታረሰው ንገረን። እኔ ጋር ነው ማለት አልፈልግም። ለኛ ንገረን። ምንም አለው አላ ምንድን ነው አንተ ሰዎች ያደርገው አወጣችሁ እኮ ታወራችሁ እናንተ ዝም አልላላችሁ። እሺ እኛ ዝም እንላለን። ባክ ተፈጠረ እሺ የእንባ ሰዓት ምናምን አይደል? የመላቀስም የመሳቅም ሰዓት አይደለም። ይሄ የህይወታችሁ ጉዳይ ዛሬ ደግሞ ተቦስር ከተውታል። ነገ ደግሞ አንቺ ነሽ ተረኛ። አንቺ ነው የሚደበድቡሽ ነገ። አሁን እኮ እኛ ስለሱ ብቻ ስለአንቺ ነው የምንጨነቀው። ቦይፍሬንድ ተብዬሽ ሰሞኑን የመጣው ነው እንደዚህ አይነት ነገር የሚያደርግ አይነት ሰው አይደለም። ተከራከሪ ለማርክ ራስ ጋብዞት እኮ አይደለም ይላከው አዱዬ ሲጀመር እኮ በቃ ስለሱ ራሱ ሳወራለት እኮ በጣም ደስ የሚለው በጣም ጥሩ ሰው ነው። በጣም የዋለው ነው አይደበደበው። ሰውዬው ይወድሻል። ስለ ቶፋ ቆልበጣጣጥሽለት ካጠገቡ ዞር ሊያደርግሽ ብሎ ሊገለው ነበር። ይሄ እኮ ለምን እንደዚህ ያደርጋል? እኔ ፊት እኮ ስለሱ አንድ ቀን መጥፎ ነገር አውርቶ ያውቃል። ሊያወራ ይችላል። ራሱን ማስታጠቅ ለምን ይፈልጋል? አማራ አንተ በቆይ ባልኪ ልክ ነሽ። ጠይቅ እሱ አይደለም በይል ይማልልሽ እና አይደለም ካለን እኛ ይመለከተኛ እንወጣለን። በቃ ሌቦች ነው ሊሰርቁት ነው። ሌባ ሊሰርቀው እንደዚህ ደብደቡ ስልኩን ሳይወስድ ሄደ። አሳማኝ ነው ይሄ? እሺ አይደለም አንቺ ፍቅረኛሽ አይደለም ይማልልሽ ወይም ደግሞ የሚያሳምን ነገር ከማለልሽ ሌባ ነው የደበደበው። እኛ እንወጣለን። እሺ በፈጠረ ካምላክ የሆነው ነገር እንዳለ ንገረኝ ይችላል። ምንድነው የተፈጠረው? ከአንቺ ጋር 3 ሰዓት ተኩል ላይ እየመጣ ሰዎች ደበደቡት ሊዘርፉት። ከዛ አንቺ ስትጮይ ጥሎ ጠፋ። እንደዛ እኮ ነው እያለን ያለው ህፃን ሲያደርገን። አንቺ ግን ገና ስትገቢ እርያች እኛ እኮ አጃ ልታመጣ ነው የሄደችው ነው ያለን። ይሄን ታውቂያለሽ? ሆስፒታል ወስዳ እንትን ብላን ለአጃ ይዛ ልትመጣ ነው የወጣችው ነው ያለን። እያስጨነቃችሁት ነው በቃ አኑዬ። እያስጨነቃችሁት ነው የሆነው ንገረኝ። ይሄ ነገር አያስጨንቅም? አንተውኝም ባክ ምንም ብነግራችሁ አያምኑኝም። ውሸት ስለምታወራ ነው ማለት አንተ ከደቂቃዎች በፊት እኮ እዚህ ተደርማምተን ስንገባ እኮ ከባርኪ ጋር ሆነን ሊዘርፉን የነበሩ ሰዎች እናንተም እኮ ልትሰሙት ፈቃደኛ አይደላችሁ። ምንድን ነው የምትጮቱት? ልንሰማው እኮ የሚናገረውን ሰምተሻል? ከባርኪ ጋር ሆኜ ነው የተደበደበው። እንደዚህ ሆኖ ከሆስፒታል ብቻውን እየተፎቀቀ መጥቶ ያንስብናል። እህት እያለው ወንድም እያለው እኛም መቅረት ፈርቶ ነው አፍሮ ነው። ለመቼ ሊያረገን ነው? ለመቼ ልታረገን ነው? እኛን ራስ እንደዚህ የምትሆነው ተነካውን ብዬ እናንተ ጋር ልደውል ተራኛው እኔ እኮ ትንሽ ስለከፋኝ ነው የምደውልልህ። ኧረ ቆይ ጎጋይቶ እሱ ነው የተነካ። እሺ ቁም አንተ እግርህን እስቲ ቁም እስቲ ይቻልበት እስኪ ቁም። በጣም ትቆማለህ። ዛቻ ብቻ እሺ አሁን ክያ አኗር አንዴ እንዳትወሩ ነገ አኗር አንዴ በቃ በእናትህ ባርኪ አረጋግጭልን አንዴ። ከዛም በኋላ ይሄ ሰውዬ ከሆነ ይዘሽን ትሄጃለሽ እሱ ጋር ጠይቂ። እሱ እርግጠኛ ነኝ አንቺ በእናትሽ እርግጠኛ ነኝ ጠይቂ በቃሽ። ቶይሱ እሺ ማለት ነው ደው ይማልልሽ የተፈጠረው ነገር እንዳለ ንገረኝ። ምንድን ነው የተፈጠረው? ለእነሱ እንደነገርካቸው አይደለም። አሁን ትክክለኛው እውነተኛውን ነገር ንገረኝ። ምንድን ነው የተፈጠረው? ስልኬን ፈልገው ማዝራቴን መጥቶ ስልኬን ሊሰጣቸው ፈቃደኛ ያልሆንኩ ከዛ በተረጋጋ ደበደቡትና ጥለውት ሄዱ። ከዛ አንቺ ጮሽ። ከዛ አንቺ ቦታው ላይ ስትጮይ
ጥለውት ሄዱ፣ ተበታተኑ። ከዛ አንቺ ወጣሽ ምን ነው እኮ አይገባሽም እንዴ አንቺ በእግዚአብሔር ቶይ በመድኃኒዓለም እሺ እውነቱን ንገረኝ። በቃ ሁሉንም ነገር የተፈጠረውን ነገር ንገረኝ። የተፈጠረውን ነገር እንዳለ ንገረኝ። በማዘር ይማልልሽ በማዘር ባርኪ ጉዳዩ እኮ አሁን የእሱ ብቻ እኮ አይደለም እኮ አሁን እሱ ለማስጠንቀቅ ነው ሰባበረው አይደል? እኔ እኮ የሚያስጨንቀኝ የእሱ ብቻ እኮ አይደለም። ነገ ደግሞ አንቺ ከእሱ ጋር ማታቆሚ ከሆነ ከእሱ ጋር ጓደኝነቱን ማትይ ከሆነ ብሎ አንቺንም አስቀምጦ ይከታተልሽ። የእናንተን ችግር ፍቱ መጀመሪያ እንፈታለን ነው የራሳችን። አንተ ዝም በል ትናንትና እኛ ችግር ላይ መጣሁ እያልክ ነበር አይደለም? እሺ ምን ትሆን ቶቢክ ይሄ ማምለጫ አይደለም እኮ ማምለጫ አይደለም። ባርኪ በምትጓቡት ተግባቡ። ሰውየው የእሷ ጓደኛ ከሆነ እንደዚህ ያደረገ እኔ ራሴ ዋጋውን ሰጠዋለሁ። በቃ ጨረስኩኝ። ዋጋውን ስለምሰጠው ነው እንዴ ተሰባብረው የመጣው? ሰውየው እዛ ሬሳው ነው አይደል? ነው አይደል? እሱ ሬሳ የቀብር ስነ ስርዓቱ ተፈጽሟል አይደል? እንደዛ ነው እያልከኝ ያለው ዋንተ ዋጋውን ስለምሰጠው በድንገት ነው የመጣኝ። እኔ ደግሞ ተረጋግተህ ሁሉንም ነገር ብቻህን ተወጣ። ዓለምን በጠቅላላ ፕሮቴክት አድርገህ አትችለውም። ዓለምን ጠብቀህ አትችለውም። ልክ አለ ሰው ነህ። ደካማ ጎን ይኖርሃል እንደ ሰው። በቃ ተደበደብክ፣ ነገ ደግሞ ትገደላለህ። ለዚህች ልጅ የማትጠቅም ሰው ነው የምትሆነው። አሁን እንዲህ እየተከላከልክላት እየደባበካት እውነቱን ትወቅ፣ እውነቱን እንወቅ። እሱ ብቻ ይሁን እኔ እገለዋለሁ ይሄን ልጁ እሱ ብቻ ይሁን እኔ እርግጠኛ ልሁን መጀመሪያ ለዚህ ሰው ከዛ እገለዋለሁ እኔ ነኝ የምገለው። ለአንቺ ራሱ ያልተመለሰ ለሱ ያልተመለሰ ሰው ለአንቺ ይመለሳል። ማን ነው እሱ? ማን ስለሆነ እሱ የሚመጣው? ራሱን ካንቺ ጋር ማድረግ ካልቻለ ሰውየው አዳምጪ፣ ራሱን ካንቺ ጋር ማድረግ ካልቻለ ዛሬ ቶፋን ማስጠንቀቂያ ሰጥቷል። ነገ ደግሞ ከኔ ጋር ካልሆንሽ ብሎ አንቺን ይደበድባል፣ ይገላል። ይሄ ነው ይጠንቀሽ። እንደዚህ አይነት ሰው አልነበረም። ምን ይሳቀው? በጣም ትሁት ሰው አክባሪ ሰው ነበረ። ባርኪ ቢያንስ ስለዚህ አንድ ቀን መጥፎ ነገር አውርቶ ያውቅም። እሺ እኔ እንዴት ልጠርጥር እሱ ይሆናል ብዬ ጨራሽ የቆየ ሰውዬ ማይልኝ እኮ ማልልኝ አልሽ አይደል እንዴ? ሰውዬው አሁን እኮ ስለ ሰውዬው ጥሩነትና መጥፎነት ከማውራታችን በፊት ማን እንደደበደበው ያው ፊት ለፊት እሺ ቶዬ እሱ ነው አይደል? ንገር እሱ ነው አይደል? አላቅ ያይሽ ቀድሞ አልምልም ውስጡ ያለውን ቴንሽን አየሽው አይደል? እሱ ነው አይደለም ብለሽ ስትጠይቂው አልምልም ነው ያለው። ከዚህ ለምንድን ነው የማይምለው? በእያንዳንዱ ነገር ምናምን ነገር እንደዚህ ነው ብሎ አይደል እንዴ ለማስረዳት እንትን የሚለው? ይህ ሰውዬ እኛን ለመከላከል ራሱ ሊሞት ነው። ነገ ደግሞ አንቺን ለመከላከል ነው። ባርኪ በምታስረጁ በምትፈልጊው መልክ ይኸውልሽ፣ ባርኪ እባክሽ፣ በቤት ውስጥ ብዙ ችግር አለብኝ እኔ ራሴ ብዙ ችግሮች አሉብን። ይሄ ተጨማሪ ችግር ከመሆኑ በፊትና ሁለት ቦታ እንዲመበጣጠስ አቅቶን ተበታትነን ይሄ ቤተሰብ ተፈረካክሶ ምናምን ነገር ሳይጠፋ የምጠይቂውን ነገር ጠይቂው። እሺ አሁን ደውልላቸው እስኪ ቦታው ላይ ነው ማለት ነግራታለሁ። እኔ እዚህ ጋር ስታይም ሐውልት ነው ዱዳ ነው መስለው ሐኪም ቤት ማለት አሁን ፊቴ ትንሽ በለዘ ብዬ ሊድ አክሊ መብርሃንን አለቀህም አንተን። እሺ ትሄዳታለህ ሆስፒታል። እዚህ እኮ እንዴት አላሸጉለትም እላለሁ እኮ ሆስፒታል አልሄድክም። አወጣጭ ማን እንደደበደበው ጠይቂው። ትክክለኛውን ነገር ማትነግረኝ ይችላል። ሶፊ ተናግረናል። ያው አሁን አፍራጎ ስልኩን ይነግረኝ የለን ቶ ችግር የለውም። እሺ ምን ላይ ደረሳችሁ? አሁን ነገርሽ አመነልሽ ቶፋ ለምን ጊዜያችንን ትጨብጣለህ? እነሱ ይሄን እየተደረጃጁበት ይሆናል። እዛ ሌላ ነገር ያስተካክሉ ይሆናል። ተረኛው ማን እንደሆነ አናውቅም። እሺ እነግራችኋለሁ። እሱ ነገር አረጋ ስትል
ተረጋግተናል። ንገረን። የመታኝ ሰው አውቃለሁ። ማንሽ ነው ግን አልነግራችሁ። ቶፊቅ የማይሆን ሰው ጋር ሄደን እንዳንያዝ ደጋግመን እየጠየቅን ነው። እነግራችኋለሁ። ስሜታችሁ ሲረጋጋ አደጋ ውስጥ እንገባለን። እሺ ታዲያ ምንድን ነው? እኔ እነግርሻለሁ። እኔ ራሴ ነው በእግሬ መቆምና መንቀሳቀስ ካልቻልኩኝ እነግርሽና ልጁ አይደለም እስኪ ማወቋል። ተናዳችኋል። አልናገርም እያልኩ ነው። በቃ ከዚህ በላይ ትሄዳለች እና ደግሞ ተከትለን እንዳትመጣ እንዳታስቡ። እዛው ቶፋ ቁጭ በል እዚሁ እንደዚህ ቢሆን ይሻላል። ሰው እንዳላስገድል በቃ ለነገሩ ቆልፍ ይሁን ላይ ከውስጥ ቆልፍ ምንድነው እያደረግሽ? እንደዚህ ስሜታችሁ እሺ እኔ ነግሬያችሁ እንዲታሉ ነው እዛ ይመጣላል እዛው ሶፊ ምንም ሰላም አይደለም እኮ ታስቢያለሽ ልጅዬ